ሰሞኑን ኢቢኤስ ላይ ባደረገችው ኢንተርቪው ምክንያት በጣም ብዙ ስድብና ትችት እየቀረበባት የነበረችው የነፃነት ወርቅነህ ባለቤትን በሚመለከት ከጎረቤቷ በጣም የሚያስገርም ሚስጥር ተልኮልኛል። እሱን ዛሬ አሰማችኋለሁ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም እንደተለመደው እንግዲህ ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮች ይዤላችሁ መጥቻለሁ። ዋነኛው ጉዳያችን ዛሬ የሚሆነው እንግዲህ አንድ ቪዲዮ ሰርቼላችሁ ነበረ ከተወሰኑ ቀናት በፊት የአርቲስት ነፃነት ወርቅነህ ባለቤት ኢቢኤስ ላይ ቀርባ ባደረገችው ኢንተርቪው ምክንያት በጣም ብዙ ትችቶች ሶሻል ሚዲያ ላይ እየቀረቡባት ነበረ። ገጽታውን በሚመለከት የምትናገረው ነገር በሚመለከት አላዘነችም የሚል አይነት አስተያየት ብዙ ሲሰጣት ነበርና ከጎረቤቷ በጣም የሚያስገርም አንድ የድምጽ ሜሴጅ ተልኮልኛል። ከሷ ጋር የኖረች በነበረችበት ጊዜ ምን አይነት ሰው እንደነበረች እሷ የተናገረችው ነገር በጣም የሚያስገርም ነው። እሱን አሰማችኋለሁ። ሌሎችንም የጠቀስኳቸውን ጉዳዮች በዚህ ቪዲዮ የምናየው የሚሆነው። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። ከታች ሰብስክራይብ ምልክቱን ተጫኑ። 500,000 ሰብስክራይበር በቅርቡ እንገባለን። ሁላችሁም ደግሞ ተለምደው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ላይክ ግዴታ ነው። በትንሹ 7,000 ላይክ። ወደ ዋናው ጉዳያችን ስንገባ እንግዲህ ዛሬም ይህንን ቪዲዮ የምሰራበት ምክንያት ከትናንት ወዲያ አካባቢ አንድ ቪዲዮ ሰርቼ ነበር። እዛም ቪዲዮ ላይ የአርቲስት ነፃነት ወርቅነህ ባለቤት ኢቢኤስ ላይ ከቀረበች በኋላ ሶሻል ሚዲያ ላይ የተሰጡ ያሉ አስተያየቶችን ምንም እንዳላዘነች፣ ሜካፕ ተቀብታ ጭራሽ መታኳኋኗ ልክ እንዳልሆነ፣ ለባሏም ጥሩ ሚስት እንዳልነበረች፣ ለልጆቿም ጥሩ እናት እንዳልነበረች በጣም ብዙ አስተያየቶች እየተሰጧት ነበረ። እስቲ እሷን በሚመለከት ሰሞኑን ከተሰጧት አስተያየቶች ውስጥ አንዱን ላሰማችሁ። አቴን ይዤ እንደዚህ ሳሽከረክር አስታውሳለሁ። የምር ድፍ ያለበት ነው። አንገትሽ ላይ ያለው ቀለበት ያደረገው ነበር። አዎ አረ የማስመሰል ጥግ ቀላል ታስመስያለሽም ቀላልም ትተውኛለሽ። እኔ የምለው ግን ነፍሱን ይማረውና አርቲስት ነፃነት ወርቅነህ ነበር አርቲስት ወይስ አንቺ ነበር አርቲስት? ቀላል ታስመስያለሽ እንዴ? እኔ የምለው ዊግሽ እንደዚህ ተሰርተሽ ሜካፕሽን ልቅልቅ ብለሽ የቁንጅና ተወዳዳሪ መስለሽ መተሽ ሀዘን እንዴት ነው በእናትሽ የምትገልጪው? ለባህል የሚሸጥ ከብት መስለሽ እንዴት ነው ሀዘን የምትገልጪው? በእናትሽ ሌላ የለሽም? ዱላ ራሱ እኮ አንገትሽ ላይ ያለው ቀለበት ሙድ እኮ ስትይዝብሽ እኮ ነው ምናምን ብለሽ ቀላል ታላግጫለሽ። ውይ ሀዘን ፊትሽን ጥቁርቁር አድርጎት ከሰውነት ተራ አውጥቶሽ እኔ ራሱ እንዴት እንዳዘንን እኮ የኢትዮጵያ ሕዝብን ትናንትና እኮ አስለቀሽው እኮ ሀዘኑ እንዴት እንደጎዳሽ እኮ አየን እኮ። ውይ ኢቢኤስ እግዚአብሔር ይስጥልን። እሺ ሀዘኗ እንደዚህ በልኩ እንዴት እንደተጎዳች ልታሳየን ስለሞከርክ ማፈሪያ ነክ። ኢቢኤስ ራሱ ማፈሪያ ቆሞ ሞቶም ተሸቅልበታል። ኢቢኤስ ቲቪ እንዴት አይነት ማፈሪያ ናቸው! አረ አፈሩን ቀላል ያርግበት ይረፍበት። እስከ መቼ ድረስ ነው እናንተ የምትሸቅሉበት? ወንዶች ደግሞ እንዲሁ ስትመርጡ ሚስት እንኳን ስትሞቱ እንኳን እንደዚች የምታዝን ሴት እሺ ምረጡ። ትናንትና ቴሌግራም ላይ አንድ ቮይስ ሜሴጅ ተላከልኝ። የእሷ የቅርብ ሰው ነኝ፣ እዛ አካባቢ እሷ የምትኖርበት አካባቢ ነበርኩ። አንድ ግቢ ነው እንግዲህ እየኖርን የነበር ነው፣ ጎረቤቷ ነኝ ብላ እንግዲህ ከአርቲስት ነፃነት ወርቅነህ ጋር ያላትን ግንኙነት ሳይሆን በዋነኝነት ስለ እሷ ባህሪ እሷ ምን አይነት ሰው እንደነበረች የላከችልኝን የ4 ደቂቃ ቮይስ ሜሴጅ ሙሉን ሳልቆርጥ ሳልቀጥል ላሰማችሁና እንመለስ። ዳሉል ኢንተርቴይንመንት እንዴት ነህ? ደህና ነህ ወይ? እንዴት ነህ? በጣም ደስ የሚል ፕሮግራም ምናምን ታቀርባለህ። በጣም ደስ ይላል። እኔ ንጹህ ምናምን እንደዚህ ያሏት ሰዎች ምናምን ብላ አቅርበ ነበርና እኔ ለስንት ዓመት አብረን አንድ ግቢ ውስጥ እንኖር ነበረ ምናምንና በጣም እጹብ ማለት እንደምታዩት አሁን ተቀባብታ ምናምን አይደለም። በጣም ጥሩ ሴት፣ የሴት ልክ ሰው ቤት ማትዞር በጣም የተባረከች በጣም ጥሩ ሴት፣ መናገር ማትችል ሰው ቤት ዞራ ሰው ማታነሳ፣ ልጆቿና ልጆቿ ብቻ ነፂም ጥሩ ነው አውቀዋለሁ። ከ10 ዓመት በፊት ለወረቀቱ መጥቶ እና ነፂም ጥሩ ነው ጸባይ። ግን ችግሩ ይሄ ሁሉ የአሜሪካን ችግር ያሳለፈችው ብቻዋ ሆና ልጆቿን እንዴት በጥርሷ ነክሳ የማህሉል እድሜ እኮ ሌላ ቦታ ደርሷል እዚህ ሀገር ብታየው። እና በጣም ጥሩ አደነው እንደዚህ ሰውስ ባይንትን ባይላት ደስ ይለኝ ነበረ። አይደነው መናገር አልችልም ብዙም አማርኛ፣ ወደ ትግርኛ ነው እንትን ማለው እና በጣም ጥሩ ሴት፣ ለልጆቿ በሩል የምትከተል ምናምን በቃ እንዴት ልበልህ፣ በቃ ከሷ ሴቶች ብዙ ነገር ይማራሉ። በጣም ትሁት ናት፣ በጣም ሰው አክባሪ ናት፣ በጣም ሰው ቤት የማትገኝ ልጆቿ ብቻዋ ሆና እያሳደገች የሰው በር እንደዚህ አይገቡም ልጆቿ ሰው ቤት ውስጥ እና ንጹህ ማለት አደን ነው። ልጆቿ እንደዚህ ያሳደገች
ሆስፒታል አልጠየቀችው ምናምን የሚባል የት ተዋቸው ልጆች፣ ሰራተኛ የለ ምን የለ እዚህ ሀገር እንዴት ብላ እሱን ሄዳ፣ ነርሶች አሉ ምናምን አሉ የሚያዩት፣ ምግብ ሙሉ ነው ሆስፒታል፣ ሁሉም ነገር አለ፣ ምግብ ምናምን አለ ሆስፒታል። ትሄዳ ሳትጠይቀው ቀርታ አታውቅም። እንኳን ለሱ ለተቸገረ ለታመመ ሰው የምትጠይቅ ሴት ናት ንጹህዬ። በጣም አደን ነው። እኔ ከተለያየን አሁን ስንት ዓመታችን። እኔ ወጥቼ ወደ ሳውዝ ሄጃለሁ። እሷ ኖርዝ ነው የምትኖረው፣ ስቲል ሳውዝ ኢስት ነው የምትኖረው እና ስቲል አግኝቻ ብዙ ቀን አላቅም። ግን ልጆቿ ስታሳድግ ብቻዋ ሆና የምታረገው ሳፈር ስታረግ የነበረው ነገር ስላየሁ እጹብዬ ማንም ሰው እንደሷ ማንም ሊያነሳት ማትችል ሴት ነው። እኔ ጓደኛዋ አይደለሁም ምንም፣ ግን ጎረቤት ሆኜ ፊት ለፊት ነው ቤታችን። ግን በቃ ንጹህ ሴት ናት፣ የእውነት እንደ ስሟ ንጹህ ሴት ናት። እና ይሄ ነገር ይሄ ቮይስ ሜል መቅረብ የሚችል ከሆነ ብታቀርብልኝ ደስ ይለኛል ወንድሜ። በጣም ነው የማመሰግነው። እኔ ለመመስከር ነው እንዴት ነው ሰው ለእሷ እንደዚህ የሚላት ብዬ ነው። ደግሞ እዛ መጥታ ነው እንደዚህ የተቀባባቸው እንጂ እዚህ ልጆቿ እንዴት ሆና እንደምታሳድግ እኛ እናያታለን። ማንም ሳያግዛት ብር መላክ እዛ ሆኖ ማለት ምንም አይደለም። እዚህ ሀገር ልጅ 24 ሰዓት ተጣብቀህ ከልጅህ ጋር ስትውል ምናምን ምን አይነት ችግር እዛ ልጅ ታቁት ይሆናል። ልጅ ያላችሁ ሰዎች በቃ እንዴት ነው ነው በጣም ነው ሳፈር የምታደርገው እዚህ ልጅ ስታሳድግ። እና እግዚአብሔርን ለኢትዮጵያ ሶሻል ሚዲያዎች ምናምን ብታቀርበውና ይሄ ቢሰሙት ሞር ነው እንዴት ልበልህ፣ በቃ ጥሩ ሴት ናት። የመጨረሻ ልጆቿ የምትወድ ትዳሯ የምታከብር የነበረች ሴት ብሩክ ሴት ናት። ብሩክ ሴት ናት። ቸርች ሁሉም የሚመሰክርላት ብሩክ ሴት ናት። በቃ ይሄንን አቅርብልኝ ከቻልክ፣ ድምፄም ቢሆን አቅርብልኝ። እሺ፣ አመሰግናለሁ። በጣም ጥሩ ሚዲያ አለ። ጥሩ ሚዲያ፣ ደስ የሚል እንትን አለ። ደስ ይላል። ሁሌ አያለሁ፣ ሁሌ ሳይህ ደስ ይለኛል። ሌላ ነገር አለከታ። ያንተ ሚዲያ ግን በጣም አየዋለሁ። እንደዚህ በቃ ሪዝነብል ሰው ስለሆንክ ሪዝነብል ሰው ማየት ደግሞ ደስ ይለኛል። አየዋለሁ ሚዲያ። ቴንክ ዩ። እንደሰማችሁት እንዲህ ሙሉ ቮይስ ሜሴጁን አሰምቻችሁ ነበረ። ያው እዛው አካባቢ ከእሷ አጠገብ ኖር ነበረ፣ ጓደኛዋም አይደለሁም። እኔ አሁን ያለሁትም ሌላ ቦታ ነው። ግን አሁን ሶሻል ሚዲያ ላይ የሚነሳውን ነገር ሳይ ለእሷ ልመስክር ብዬ ነው የመጣው ብላ ነው እንግዲህ ይህንን ቮይስ ሜሴጅ የላከችልኝ። አሁን እኔ በአጭሩ የእሷንም ጸባይ፣ የአርቲስት ነፃነት ወርቅነህንም ጸባይ እግዚአብሔር ከሁሉም ሰው በላይ ያውቃል አይደለ? ፈጣሪ የሚያውቀው ነገር ነው። እነሱ ያውቁታል፣ ሲቀጥል ደግሞ ፈጣሪ ያውቀዋል። አሁን ይህንን የአርቲስት ነፃነት ወርቅነህን ጉዳይ ግን እየመዘዝን ከመሀል አላስፈላጊ ነገሮችን እያወጣን ጎትተን እንዳያልቅ የምናደርገው ነገር ለምን እንደሆነ እኔ በደንብ አልገባኝም። እናም ይሄ ለምን ፋይሉ አይዘጋም? በቃ ነፃነት ወርቅነህ በህይወት እያለ ያወራውን ነገር አውርቷል። ያላወራውን ነገር ዝም ብሎ አልፏል። እሱ ያላወራው ማውራቱ ምንድነው ጥቅሙ? ሰው ነፍሱ በሰላም ይረፍ የምንልበት ምክንያት እኮ በቃ ሌላ ኔጌቲቭ ነገር አይወራ፣ ስለሱም ስለ ቤተሰቡም ስለማንም ኔጌቲቭ ነገር አይወራ ማለት ነው። እና እንደዚህ አይነት ነገሮች ቢቀሩ ብዬ አስባለሁ። ሁሉም ሰው በነፃነት ወርቅነህ ዙሪያ ያለ ሰው ሁሉ በሱ በህይወት ዘመን እንደለፋ እናውቃለን። ቤተሰቦቹ በጣም ለፍተዋል። እህቱ መታ ስትናገር ሰምታችኋል። በጣም ብዙ አይነት ህይወት አሳልፈዋል። ሲታመም በጣም ብዙ መከራ አሳልፈዋል። እናም ደግሞ ባለቤቱም ውጭ ሀገር ምንም አይነት የፋይናንሻል ድጋፍ ቢኖር ራሱ ልጅ ማሳደግ ቀላል አይደለም እና ሁሉም ሰው በየራሱ የሚችለውን ነገር አድርጓል። አሁን ግን በተለይ ቤተሰብን የሚበታትን ነገር፣ እርስ በርስ ሰላምን የማይፈጥር ነገር መናገር ምንም ትርጉም የለውም እና እኔ ሁሌም የማደርገው ነገር ይሄ ነው። በተቻለ መጠን ፋሚሊ መበታተን ምንም ትርጉም የለውም፣ በተለይ ለልጆቹ ማለት ነው። ስለዚህ የሚያቀራርብ ሀሳብ ሁለቱም ሳይድ ላይ ያሉ ሰዎች የራሳቸው በጎ ተጽዕኖ ስላላቸው ያንን በጎ ተጽዕኖ ብቻ አይተን ኔጌቲቭ ነገሮችን ወደኋላ ጥለን ሰላም ቢፈጠር የሚል ሀሳብ አለኝ። አላስፈላጊ የሚዲያ ላይ ሽኩቻ ምናምን ወዴትም